ፍቅረኛ ነው? አዎ። እንዴት ተዋወቃችሁ ከሚለው ነገር እስቲ። የተዋወቅነው በፌስቡክ ነበረ እኮ። እንዴት ጦሱ እንዴት ተጀመረ? የጦስ ዶሮ በፌስቡክ ተዋወቀን። ከዛ ስልክ ተቀያየረን። ከዛ ለ2 አመት በስልክ አወራን። ከዛ ወደ ኢትዮጵያ ሄድኩኝ። ከዛ ተገናኘን፣ ተዋወቀን። ከተዋወቀን በኋላ ማለት ሽማግሌ ልካለው እንጋባለን ምናምን ብሎኝ ነበር። ቆይ ኢትዮጵያ ስትሄጂ እሱን የተቀበለሽ አይደለም? እሺ፣ ቤተሰብ ነው። እሺ። ከዛ ከቤተሰብ በኋላ ነው እሱን ያገኘሁት። ከዛ ከተገናኘን በኋላ መጀመሪያ አካባቢ በጣም ተቻኳኩሎ ቤተሰብ አስተዋውቀኝ ሽማግሌ ልካለው ምናምን አለኝ። ኦኬ ችግር የለውም አስተዋውቃለሁ ምናምን አልኩት። ከዛ ሲቾክል የነበረ ሰውዬ ከቀናት በኋላ ደግሞ እየቀነሰ መጣ። እሺ። ከዛ እዛው ያለው እንደዛ እያወራን አንዳንዴም እየተገናኘን ቆየን። ከግዛት በኋላ ደግሞ ብር ስጭኝ አለኝ። ተቸገርኩኝ ምናምን አለኝ። እዛው ሆነሽ? ከዛ አዎ አብረን ያው እዛው ኢትዮጵያ ያለው ማለት ነው። እሺ። ከዛ ብር ተቸገርኩ ሲለኝ ከወንድሜ ይሄን አክል ብር ወስዳለሁ እና አንቺም ይሄን አክል ከሰጠሽኝ ዕቁብ ከወጣልኝ በኋላ ሰጥሻለሁ አለኝ። ከዛ እውነት ተቸግረውን እንደ ብዬ ሰጠሁት። ከዛ ሰጠሁት። እኔም ወደዚህ መመለስ ነበረብኝና በቃ ሽማግሌ ለመልክም ሁኔታው አልተመቻቸልኝም። ቤተሰቦች ጥሩ ሁኔታ ላይ አይደሉም። አንቺም ትቾኪያለሽ፣ ጊዜሽ ደርሷል ሂጂ ምናምን አለ። ተመልሼ መጣሁኝ እኔ ወደ ስራ ማለት ነው። ከዛ ከመጣሁ በኋላ ወር ሳልሞላ በድጋሜ መጥቼ ወር ሳልሞላ ብር በፊት የሰራሽበትን ከሚቀመጥ ስጭኝ ስራበት መልስልሻለሁ አለኝ። ምክንያቱም ተነጋግረን የመጣሁት እኔ ብርሽን አልፈልግም፣ ምናልባት የምፈልገው የሻይ በፍቃድሽ ከሰጠሽኝ ነው በርትተሽ ስሪ ምናምን ብሎ ነበር የሚመክረኝ ማለት ነው። እዛ ያለው የሻይ ማለት የኪስ ለካ ተጀምሯል። የኪስ መስጠት ጀምራችኋል ለካ መስጂው። እሺ ቆሎ እንዳይደፋ ነው እና አንቺ በርትተሽ ስራሽን እንድትሰሪ ምናምን ነው የምፈልገው እንጂ ከአንቺ ምንም አይነት ብር አልፈልግም፣ ግን የሻይ ከሰጠሽኝ አለ እዛ ያለው። እሺ ብዬ መጣሁ። ከመጣሁ በኋላ ገና ወር ሳልሞላ ብር ስጭኝ፣ በፊት የሰራሽውን ገንዘብ ስጭኝ እና መልስልሻለሁ፣ ከሚቀመጥ እኔ ልስራበትና መልስልሻለሁ አለኝ። እኔ የመጣሁት ገና ወርም አልሞላውም። እዚህ ሆኜ ደግሞ ብር መላክ አልችልም። እንዴት ነው የምልከው? ብር ያለው ኢትዮጵያ ባንክ ውስጥ ነው። እንዴት ነው ከዚህ ብር ምልክልክ አልኩት። ከዛ እየደጋገመ መጣ። ሲደጋግም እኔ መልሴ እዚህ ጋር እሺ። ከዛ ሲደጋግምብኝ ስለ ብር እኔ እናንተ እኮ ገንዘብ ትልቅ ገንዘብ ለመቀያየር ላይ አልደረስንም። ቤተሰብ ጋር ሽማግሌ ልካለው እንጋባለን ብላ ወደኋላ ተመለስክ። አሁን ደግሞ እኔም ገና አልሰራውም፣ ምን አስቸኮለክ ሲለው አንቺ የምትወጂ ገንዘብ ነው፣ ብር ነው የምትወጂ፣ አየውሽ፣ መዘንኩሽ። ያውም የሰጠሁትን ገንዘብም አልመለሰልኝም። እዚህ ጋር ደግሞ ገና ሳልሰራ ነው ብር የጠየቀኝ ማለት ነው። ከዛ አንቺ የምትወጂ ገንዘብ ነው፣ ሰው አይደለም። ስለዚህ አንቺም እንደ አንቺ ገንዘብ የሚወደውን ፈልጊ፣ እኛም የራሳችን እኔም እንደኔ አይነቱን ልፈልግ ምናምን አለ ማለት ነው። እና አንተ ምን ትመክረኛለህ? አንቺ ገንዘብ ወዳጅ ነሽ ምናምን አለ። እና አንተ ምክር ብዙ ሰው ይመክረኛል፣ ግን እኔ ያንተን ምክር ፈልጌ ነው የመጣሁት። ሌሎች ሰው ምንድን ነው የሚመክሩሽ? ሌሎች ሰዎች ምንድን ነው የሚመክሩሽ? ማለት ጓደኞቼ ይመክሩኛል። አይ ገንዘብ ፈልገው ነው የሚሉኝ። በቃ እኔ ግን ከነሱ ይልቅ ያንተን ምክር ነው የፈለግኩት እኮ። አሁን አንደኛ ነገር አሁን ጸጽቶሽ ነው ገንዘብ ወዳድ ነሽ ስላለሽ ቆጨሽ፣ ቆረቆረሽ፣ እሱን የተሰማሽ?
ማለት አንደኛ ብር ሰጥቼዋለሁ ለዚህ ሰው፣ ሁለተኛ እዚህ ጋር ድካሜ ሳያስብ ምን ያህል ነው የሰጠሽው? አጠቃላይ ወደ 20 ምናምን ሺህ ነው የሰጠሁት። ታፈቅሪዋለሽ? አዎ፣ ግን ወደዋለሁ። መልሱን እንትን አድርጊው የሚባል ነገር። ታፈቅሪዋለሽ ወይስ አታፈቅሪው? አፈቅረዋለሁ። ምኑን ያፈቀርሽ? ማለት ምኑን የተመቸሽ ከሱ? እስቲ ለምሳሌ እንዲህ ስለሆነ ነው ያፈቀርኩት የምትይን ነገር አለ? ማለት ለስራ ያለው አቋም ጥሩ ሰው ነበረ ምናምን ነገር እንደዚህ ወድለታለሁ። እነዚህ ነገሮች አስተሳሰቡ ምናምን። ግን እኔ ከተመለስኩ ነው ይሄ ሰውዬ የተቀየረብኝ። በፊትም 2 ዓመትም ስናወራ እንደዛ አልነበረም። እዛም እያለው እንደዛ አልነበረም። ከመጣው ነው የተቀየረው በአጠቃላይ። እሺ ሚዩት አርጊና አዳምጪኝ እስቲ። አንደኛ እሱ መጀመሪያም ያልነበረው ማንነት ነው ያሳየሽ። ጭምብሎ የተገለጠው አሁን ነው። ገብቶሻል? መጀመሪያ እሱ ይኸውልሽ ሂድ አትበለው እንድትሄድ አድርገው እንደሚባለው የስጠኝ አትበለው እንዲሰጥ አድርገው አይነት ስታይል የሚከተሉ ሰዎች አሉ። እኔ ገንዘብሽን አልፈልገውም፣ ያው የሻይ ምናምን ከሰጠሽኝ ነው። እሱም ያው የሻይ ችግር የለውም፣ የቆሎ እንዳልደፋ ምናምን ለቆሎ እንዳይደፋ የ30 ሺህ ምናምን ላኩለት ያለችን ልጅ አለች። ባለፈው ሰምታችኋል። የሻይ የኪስ ብላ የላከችለት። ስለዚህ የኪስ ስለተጀመረ የኪስ በቃ አንድ 30-40 ሺህ ብር ምናምን ነው እንጂ ያን ያህል አልፈልግም ነው ያለሽ። ይህን ያንዳንድ ሰው ድፍረት ትንሽ ሩቡ ቢኖረኝ በመድኃኔዓለም። ይሄ እኮ የመጨረሻ እኮ ማለት ነው ክብርን ማዋረድ ነው እንደ ወንድ። ያው የሻይ ከሰጠሽኝ ነው እንጂ እኔ አልፈልግም። ዲስ ማች አተህ እናትህን እንኳን ማለት የለብህም እኮ እናትህን። የወንድነት ክብርህ እኮ ነው የሚነጠቀው። በሴት ልጅ ልብ ውስጥ ኦልሬዲ ሞተሃል አንተ። ብትሰጥህ ራሱ ኦልሬዲ አንተ በቃ ምንም ወንድነትህ ከሽፏል። ገብቶሃል? ስለዚህ በዚህ መጠን ወርዶ ክብሩን አዋርዶ ገንዘብና ጥቅማ ጥቅም ጡረታ የሚወጣ ወንድ ምንም አይጠቅምሽም። ገብቶሻል? የሚያፈቅራችሁ ወንድ ገንዘብ አይጠይቃችሁም ብዬ ነግሬያችኋለሁ። እነዚህ ገንዘብና ጥቅማ ጥቅሞችን የሚፈልጉ ወንዶች አያፈቅሯችሁ። ምክንያቱም ወንድ ልጅ አሁንም ደግሜ እነግራችኋለሁ በሚያፈቅራት ሴት ፊት ጀግና ሆኖ መታየት ነው የሚፈልገው። ገብቷችኋል? ጀግና፣ ያላጣ፣ ጠንካራ ሰራተኛ። ተበድሮ ከሆነ ፍቅረኛው የሚጋብዘው የእውነት ያፈቀረ ወንድ አይደለ እንዴ? ከጓደኞቹ ተበዳድሮ ምናምን እሷ ፊት የሌለው ላለመምሰል፣ ቺስታ ላለመምሰል፣ ነገ በልቧ ውስጥ ቦታ እንዳላጣ በሚል በጣም ስለሚያፈቅራት ተበድሮ ተለክቶ የሆነ ጫማውን ሽጦላ የሚጋብዝ እኮ አለ። አየሽ፣ ፍቅር ሲሆን እንደዚህ ነው ለወንድ ልጅ። የማያፈቅርሽ ሆነ ደግሞ ለምን 4 እግርሽን አትበይም? ምን አገባው? ገመትሽው አልገመትሽው ክብሩ ተዋረደ አልተዋረደ በአንቺ ዘንድ አይደንቀው። ስለዚህ አያፈቅርሽም ይሄ ሰው። የድፍረቱ ድፍረት አንቺ ያስቀመጥሽውን ብር ልስራበት ስጪኝ፣ ነገ ገንዘቡን ከሰጥሽው በኋላ እንደ ማስቲካኝ እኮ ነው የሚተፋሽ። የትኛው ታማኝ ሰው ነው ሰርቶ ወይ የገዛ ወንድሙ አይደል እንዴ ገንዘቧን ወስዶ የካዳት እዚህ ቤት? የገዛ አባቴ ስትለን ነበር እዚህ ቤት ስንሰማ። ስለዚህ አርፈሽ ተቀመጪ። እንደ ወንድም ምክር ከሆነ የምትፈልጊው የዛሬ 5 ዓመት ከሚገባሽ ዛሬ ይገባሽ። ብዙ ነገር አቃጥለሽ፣ ጊዜሽን አቃጥለሽ፣ ገንዘብሽን አቃጥለሽ ይሄ እውነት ከሚገባሽ አሁን ይገባሽ። አይሆንሽም። ይሄ ሰው ብዙ ሴቶች አሉት። የእያንዳንዱ በተለይ በርቀት ፍቅር እንደተጠባበሳችሁ ሰዎች የፍቅረኞቻችሁን ስልክ የማየት እድል ቢኖራችሁ ሲንግል ነው የምትሆኑት ሁላችሁ። ምን ከስንት ሰው ጋር እንደሚጀናጀን ከስንት ሰው ጋር ስንት ሰው እንደሚያማልል ብታውቁ። ስለዚህ እህቴ ሰው ሀገር መከራሽን በልተሽ ያገኘሽውን የማንም በላተኛ እንዳይበላው። ፌስቡክ ላይ አንቺን በጠበሰበት መንገድ ሚሊየን ሴቶችን ጠብሷል። ይኸው እኔ ምዬ ልንገርሽ፣ እንደው ዝም ብዬ እየተበጠረኩ እንዳልሆነ እንዲገባሽ እግዚአብሔር ምስክሬ ነው የምልሽ፣ ብቸኛዋ ሴት አንቺ አይደለሽም በህይወቱ። የዚህን ያህል ዝም ብዬ አይደለም የማወራሽ፣ ፌስቡክ ላይ ነው የጠበሽው። በጣም ብዙ ሴቶች ነው ያሉት፣ በጣም ብዙ ፍቅረኞች ነው ያሉት።
ከዛ ውስጥ አንቺ ስንተኛው አንድ ሆንሽላ ሊረሳሽላ ይችላል። ስለዚህ እህቴ ቢቀርስ አረ ሲንግልነት አትፍሩት፣ ግድ የላችሁም። በዋጋ የመጣ የገባው ጊዜ የወሰደ ግንኙነት ይሻላችኋል። ዋጋ የተከፈለበት እግዚአብሔር ያለው የፈቀደው ጥቅምሽን ሳይሆን አንቺነትሽን ብሎ የሚመጣው እሱ ጊዜ ይወስዳል። ግድ የለም አጠራጥራችሁ እምቢ ብላችሁ በራችሁን ዘግታችሁ ቁጭ በሉና እስቲ ቆማችሁ ትቀሩ እንደሆነ ይሁት። ማን ቆሞ ቀር ይቀራል? ፈጣሪ ካዘዘው በየትም እኮ እህቴ አንቺ ራስሽን ትዳር ውስጥ ነው የምታገኙ። የእሱ ትእዛዝ እስከሆነ ድረስ አንቺ ስለሮጥሽ እኮ አይሳካም። ስለተጀናጀሽ ስለተጠባበሽ እኮ አይሆንም። ዝም ብለሽ እኮ ነው የምትደክሚው። የአንቺ እህል ውሃ እኮ ከማጋ እንደሆነ ፈጣሪ ወስኖታል እኮ። ግን አንቺ ከሙዚቃ ጊዜሽን ታቃጥያለሽ። አትጠብቂም እንዴ? በትዕግስት ምን ችግር አለ? ተግባባ? አሌክሲ በጣም ነው የማመሰግነው። አመሰግናለሁ። እሺ አመሰግናለሁ። 20 ሺህ ብር። አሁን ፍቅረኛዋ ያጥረግር አንተ የወንድ አልጫ ወንድ አስረዳቢ ወንድ አትሆንም። እንደውም ቅድም መቶ ጌም ምናምን ስጮት መድኃኒቷ የሰራላት አንድ ፍቅረኛው ነች መሰለኝ፣ ከልክላው ነው መሰለኝ በእርግጠኛት ወንድ ሁን አለኝ። እሺ አልኩት ወዳጄ እውነትህን ነው፣ አንድ እንኳን ብርጭቆ በስሜ አስገዝቼ ከወንዶቹ ተራ አሰልፋለሁ፣ ይቅር በለኝ፣ አስተካክላለሁ። ለሚቀጥለው ምን እያስነካቸዋቸው እንደሆነ ነግራችሁኝ እኔ እሱን ሰልጥኜ አስነካቸውና እኔም ቢያንስ ማንኪያ አስገዛለሁ። እስከዛ ያው ወንድ እንዳልሆንኩ ቁጠረው ብዬ አመስግኜ የሸኘሁት እና አሁን ፍቅረኛዋ ይሄድብኛል። ያው ሶፍት ይዤ መቀመጠው በቃ እንግዲህ ለማልቀስ ለመከራ የፈጠረኝ ብዬ አስቸጋሪ ጦር ነው የምታዘምቱብኝ። ጤና ይስጥልኝ። ሄሎ እኔማ ወንድነት እንዲህ ከሆነ እኮ በአፍንጫ ይውጣ እኮ አልኩኝ እኮ። ይቅርብኝ፣ ትቼዋለሁ። ሶስተኛ ጾታ ነኝ ብዬ እለጥፋለሁ። ሌላ ያልተፈበረቁ። ሄሎ እሺ፣ ምንድን ነው በር አካባቢ ዝም እንትን ግፊያው ነው ያደከማችሁ? ግሉኮስ ስጡልኝ እስኪ። ቆይ አንዴ፣ ወይም በፈረንጆቹ የሚሄዱት። ጤና ይስጥልኝ፣ እንኳን ደህና መጣሽ። ይሰማል? እሺ አንድ ምን 2 ደቂቃ ብቻ ጠብቀኛል። ፕሊዝ 2 ደቂቃ። ምን አልሽኝ? ድምፅሽ ምን ብላ ነው እኔን ያወራችኝ? ጎበዝ 2 ሚኒት ነው ያለችው። 2 ደቂቃ እንደው ቁጭ እንበልታ ላይ 2 ደቂቃ ሙሉ ደቂቃ እኮ ብዙ እኮ ነው። ወይስ ይቅርታ መጣው። ሴትዮ ጠራች። ትናንትና እያወራው ነበረ። ከዛ ልክ እንደገባ ነው አሁን ወታለች፣ ከኔ ጋር ሄዳለች። ይቅርታ። ተረጋጊ እስቲ ውሃ ጠጪ እስቲ፣ ትንፋሽ ውሰጂ። አይዞሽ። ምን እንታዘዝ? ትናንትና ያወራው ነበረ፣ አልጨረስኩም ነበረ። ምን ነበር? እንደገና ኦኬ። ከዚህ በፊትም በሌላ ነው የመጣው፣ ግን ያኛ ውስጥ ያለ ህመም አላወጣም። ገባ? ትንሽ ምክር ፈልጋለሁ። እሺ ንገሪኝ። የወልክ ከልክሰኒ በስመሳይ ሰው በጣም ልቤ ተጎዳ፣ የተሰበርኩ ልጅ ነኝ። ገባ? ዙራ ያሉ ማለት ነው በጣም አስመሳይ ሰውና በጣም እኔ የሚጎዱ ማለት ነው። በጣም ልቤ የተሰባበረ ነው። እውነት ከራሴ ጋር ተጣለው። በቃ እውነት በጣም ጨለማ ውስጥ ነኝ ያለው። እኔ የውሸት አልፈልግም፣ ማስመሳይነት አልፈልግም። እውነት ነገር ነው ማወራ። ገባ? ግን እኔ ደግሞ ሰዎቹ ልክ እንደ እኔ ብዬ አውራለሁ፣ ሁሌ ውስጤ አውራለሁ። ገባ? በቃ ሰውም እኮ ነገ ይቀየራል ብዬ አላስብም። የሰው ልጅ በጣም ከባድ ነው። በጣም በሴት ጓደኛም በጣም እንትና ጎዳት ደርሶብኛል። በወንድም ተከድጃለሁ እኔ ማለት ነው። ምንም በቃ ፈጣሪ ብቻ ነው አለ አሁን ማለት ነው። እውነት እኔ እንዴት ከዚህ ህይወት እንዴት እወጣለሁ? ከራሴ ጋር እንዴት ታረቃለሁ? ያለፈ ህይወት ነው፣ ግን ይሄ እንደ ትምህርትም ይሆናል። ሴት ልጅ እኔ ላይ ጥቅስ ያደረገችው
ለትምህርት ስለሞ ላውራ ወላ ይቅርብኝ? እሺ ሆነ። ያን ጊዜ ግን በጣም ትንሽ ነኝ፣ 16 ዓመት ሆኜ ነው ገባ። እንደማንኛው ሰው አመንኩ። ከዛ እኔ ክፍለ ሀገር ነበረው። ከዛ እና ያለች ነው ማለት ነው በخلاق አለው እና አብረን እንሰራለን ምናምን አለች። የሰው ቤት ነበርኩ በፊት ማለት ነው። ከዛ ህይወት አወጣለሁ ብዬ እኔ ወሽ አማርኛ ትንሽ ስለሚከብድ ይቅርታ እንግዲህ ይገባል ብዬ ነው ማስበው። እና ከዛ ህይወት አወጣለሁ ብዬ ስራ አብረን እንሰራለን በቃ እኔ ወደ አረብ ሀገር ልመጣ ስለሆነ ማለት ነው አብረን እንሰራለን ምናምን አለች። ኦኬ አልኩ እኔ ማለት ነው። አመንኩ። አላውቅም ሰው በጣም ክደትና ይሄ እንዳለ ማለት ነው። በራስ ነው ልጅነትም አለ ያን ጊዜ ማለት ነው። ግን ደግሞ ልክ እንዳመንኩ ፈጣሪ ከኔ ጋር ነው። ከስመሳይ ሰው አይደለም እንጂ ከእውነተኛ ጋር ሁሌ ፈጣሪ አለ ገባ። ከዛ እሷ ለከስ ወደ አዲስ አበባ አካባቢ ነው ወደ ምንድነው ባላቀም ሴሚስ አይደለም ግን በጣም ሰፈሩ ያስፈራል ገባ። ምንም የለም በቃ ስልኬ ምናምን ይዤ ሻንጣዬን ይዤ ወደ እሷ ሄድኩ። ለከስ 2 ሰዓት ሆኗል። ምንም የለም እኮ ሰፈር። እሷ አምኜ ነው እኮ እሷ ለከስ ለሌላ ሰው ልታሳልፋ ለወንዶች ለ3 ወንድ ማለት ነው። يلا ستارت. اوكي لا شوفي انت قصي من هذا. اوكي فحمود دعاك يجيب حمود. يلا اوكي اوكي فكر اسمع ከዛ ማለት ነው ያን ጊዜ ሰው የለም ገባ። ሆነ ሴት ነበረች ደግሞ ልቤን አይቶ ማለት ነው ያን ቀን ነው መሰለኝ ህይወት የሚያልፈው ጫካ ውስጥ ነው የምጣላ ተዳፍሬ ማለት ነው። ከዛ ሆነ ሴት ፎቶ ቤት አለ ገባ። 3 ወንዶች ለካሷ ወንድሜ ነው በቃ ችግር የለም ስራ ቦታ ነው አለ ከነሱ ጋር ያለችኝ ቦታ ቀጥራ ማለት ነው። 3 ወንዶች ነው የጠበቀኝ። ከዛ እንደዛ ስል በቃ እኔ አላቅም እነዚህ ማላቅም እኔ በጣም ዱርዮች ነው ገባ። በጣም ያስፈራሉ ደማ በጣም ልጅ ነኝ እኔ ማለት ነው። የውነት ነው እንደዛ ያረገኝ። ከዛ ሆነ ፊት ለፊት የሆነ ቤት ነበር። ከዛ እቃይ ምናምን ጥዬ እዛ ቤት ገባ። ህይወቴን ለማተርፍ ማለት ነው። ከዛ እቺ ልጅ ናት እንዴ ምን ታረጋለች? እኔ አላቅም እነሱ አላቅም ብዬ ለቀስኩ ማለት ነው። እሷ ፈጣሪ ሴትዮ ላይ ነው ህይወቴን አተረፈኝ። ከዛ ማታ ላይ ለልጅቷ ስንደውል ማለት ነው ለፖሊስ ምናምን ነግራለች። ሴትዮ እቺ ፎቶ ቤት ያለት እንደዚህ ያረጋቻለች። ፖሊስ ቤት ሄደችው ማታ ይዛ ማለት ነው ወደ ቤት አሳደረችኝ። ከዛ ህይወት ተርፋል። ግን እኔ ምሽግር አለ እኮ እሷ ጎደኛ እኮ ነው ባለዋ ነው ያላቅ ምናምን አለችና ካደች። እሷ እኔ አዳመናኛለች። ግን እኔ ከነሱ ጋር ሄጂ ቤት ጠብቂ ያለችኝ። ከዛ ደግሞ ፈጣሪ ያተረፈኝ በቃ ያን ጊዜ ነው ሄቱ የሚበላሽው ማለት ነው። የሰው ልጅ በጣም ከባድ ነው። እመቤቴ ካደችኝ ስልኬን ብሎ ካረገች በቃ እኔ እንደው ፈጣሪ ያተረፈኝ በቃ በእውነቴ ውስጥ በጣም ንጹህ ነው በቃ ገባ። ግን በዛ አሁን ደግሞ ማለት ነው በጣም እስመሳይ የሚል ወንዶች አሉ። በጣም ለሰው በቃ ውስጤን እንትን አይላለሁ። በግልጽ ነው ማወራው። በዛ ግልጽነቴ ደግሞ ግልጽነቴ በጣም ዋጋ ያስከፍለኛል፣ ያስለቅሰኛል። በቃ አላማዬ በቃ ሁሉም ነገር ነው በቃ ምጣለው ራሴ ላይ በቃ እለቅሳለሁ። እመቤቴ በጣም ነው ለቅሰው። ለምን እኔ ክፉ ነኝ እንደ ወይስ እላለሁ። እውነት ከራሴ ጋር በቃ ደህና አይደለም እኔ። ግን አሁን እንዴት ከራሴ ጋር መመለስ እችላለሁ? ግን ጠከረኝ ነው። በጣም ብዙ ፈተና አሳልፋለሁ። አሁን ግን ርቀት ነው ከሰው ልጅ በጣም የራኩ ነው። በቃ 25 ነኝ አሁን ማለት ነው። ግን ፈተና በጣም ብዙ ነገር አስተምሮኛል። እኔ እውነት ተማሪ ነበርኩ፣ የዩኒቨርሲቲ ተማሪ ነበርኩ። ከትምህርት በላይ ውድቀት ብዙ ነገር አስተምሮኛል በህይወቴ ውስጥ ማለት ነው። ግን ጠንከረኝ እየሰራው ነው። በቃ የሰው እጅ አልጠብቅ፣ የሰው ነገር አልፈልግም። ግን ከሰዎቹስ እንዴት ልራቅ? በቃ እንዴት ወደ ራሴ ልመለስ ነው። ይሄ ብቻ ነው በቃ ምክሬ የፈለገው እና ይቅርታሽ። ችግር የለውም። እድሜሽ ምን ያህል ነው? አሁን 25 ነኝ ተመስገን። አሁንማ እንደ በፊቱ አይደለም። በቃ በፊት ብዙ ጓደኛ ነበረኝ አወራለሁ። አሁን ግን በቃ ብቻና ጸሎት ያደረኩ ወደ ስራዬ እንትን አይለኩ። ግን ሆነ አንድ ሰው የለም በቃ ከፈጣሪ በታች ሆነ ሰው እኮ ያስፈልጋል አይደለም? ግን እንደዛ አይነት ነው የሚጎዳኝ አሁንም ማለት ነው። በቃ በዚህ ነው እንጂ ሌላ ችግር አይደለም። ጤንነትም አለኝ፣ በስራም ደስተኛ ነኝ። ግን በዚህ በጣም በቃ ይሰማኛል። ግን ለምን ይጎዳኛል ምናምን እያልኩ ማለት ነው። ይሄ ከሆነ ምን ያህል ጊዜ ሆነው? እቺ ሴት ልጅቷ ያደረገችው ወይን 4 ዓመት 5 ዓመት ይሆናል። ግን እንደዛ አይነት ይመስለኛል። እሺ እስቲ ሚዩት አድርጊና አዳምጪ።
እሺ አሌክስ፣ አንደኛ ያው በሆነብሽ ነገር ፈጣሪ ስላተረፈሽ ፈጣሪን አመስግኝ በሰዓቱ ልብሽ ንጹህ ስለሆነ። ያንን ነገር ግን አዝለሽ እዚህ ድረስ አትምጪ፣ አውልቂ። አሁን ድረስ ያ የተከሰተብሽ ነገር የወደፊት ህይወትሽ ላይ ተጽዕኖ እያሳደረ ወደኋላ እግርሽን እየጎተተ ከሰው ጋር እንዳትግባቢ፣ እንድትፈሪ፣ በነገሮች ደፋር ሆነሽ ወደ ህይወት ሪስክ ወስደሽ ገብተሽ ህይወትሽን እንዳትቀይሪ የሚያደርግሽ ከሆነ እስካሁን እዛ ጫካ ውስጥ ነው ማለት ነው የቀረው አይምሮሽ። ገብቶሻል? ስለዚህ አድገሻል። አሁን 25 ዓመት ሆነሻል። ትምህርት ግን ትወስጂበታለሽ። አሁን ከሰው ጋር ስትቀራረቢ በገደብ ይሁን። ሰዎች የሚጎዷችሁ ስለእናንተ ሲያውቁ ነው። አሁን አንቺ በጓደኛ በአስመሳይ ጓደኛ እየተጎዳው ነው፣ ሰዎች እየተጫወቱብኝ ነው የሚል ስጋት ነው ያለብሽ። ስለዚህ ቁልፉ አንቺ ጋር ነው። አንቺ በሰጠሻቸው ቁልፍ ነው እየጎዱሽ ያሉት። ገብቶሻል? ስለዚህ ከዛሬ ጀምሮ ምን ታደርጊያለሽ? መስመር ታበጃለሽ ማለት ነው። ስራ ቦታ፣ ማህበራዊ ህይወት ላይ፣ ቤተሰብ ጋር ያለሽን ነገር ትመጥኛለሽ። ሁሉ ነገር አይነገርም። ሁሉንም ነገር ወደ ህይወትሽ ያለውን መልካም ጥንካሬሽንም ብርታትሽንም ድክመትሽንም ለሰው አይነገርም። ይህን ጠንካራ እንኳን ብትሆኚ ጥንካሬሽን ለሰዎች አታሳይ። ጸጥ ብለሽ ብቸኛ ሆኖ መኖር ወንጀል አይደለም፣ ኃጢአት አይደለም። ብቻቸውን የሚጓዙ ሰዎች ሁልጊዜ ዓላማቸውን ለመምታት በጣም ትልቅ እድል አላቸው። ብቻሽን መሆን አትፍሪ። ጓደኛ አታብሽ በዙሪያሽ። ዓላማ ካለሽ የጓደኛም ነገር አያሳስብሽም እኮ። ይሄና 24 አወር እኮ ቢዚ ነው የምትሆኚው። ምሳሌ ልንገርሽ። ጠዋት ተነስቼ ከእንቅልፌ ስነሳ ጸሎት ማድረግ ካለብኝ፣ ከዛ ሻወር መውሰድ ካለብኝ፣ ከዛ ወይ ስፖርት ቤት ከሆነ የሚሄደው፣ ከዛ በኋላ ስመለስ ስራ አለ፣ ከዛ በኋላ ከስራ በኋላ ማድረገው ነገር እያንዳንዱ ህይወቴ ውስጥ ማድረጋቸው እያንዳንዱ ሰዓት ተግባር አለው። ምሳሌ ነው የምነግርሽ። ማድረገው ነገር አለ። ቁጭ የምልበት ሰዓት የለም። ሰዓት ጠፍቶ አንሶ ምተኛው 4 ሰዓትና 3 ሰዓት እየሆነ ተቸገርኩ። እንቅልፍ የማይተኛ ሰው እድሜው አጭር ነው ስለተባለ ያው እድሜ እንደሚያጠር እየገመትኩ ነው። ጊዜ የለም እንኳን ቁጭ ብዬ ነገር ላዳምጥ፣ እከሌ ጋር ልሂድ፣ ቁጭ ብዬ እስቲ ሻይ እየጠጣሁ የሆነ ነገር ላውራ፣ የሆነ የማይረባ ነገር ጊዜ ላሳልፍ፣ እከሌ የሆነ ነገር ተናገረ ለሱ መልስ ልስጥ፣ እከሌ ምን አለ፣ እነ እከሌ የተዋሉ፣ ቲክቶክ ላይ ምን ተባለ፣ ዩቲዩብ ላይ ምን ተባለ፣ አይደርሰኝም። ሞት ራሱ እየመጣ ነው ይባል አልሰማም። ሟች ነኝ ቀጥታ። ይሄ ሆኖ ምንድነው 24 አወር የተሰጠኝ 24 ሰዓት ላይ እያንዳንዱ ሰዓት ላይ ማድረገው ነገር አለ፣ ምሰራው ነገር ተግባር አለ። ገብቶሽ? ለጤናዬ፣ ለስራዬ፣ ለማህበራዊ ህይወት፣ ለመንፈሳዊ ህይወት እያንዳንዱ። ስለዚህ ጊዜ የለም ማለት ነው። በእያንዳንዱ ህይወትሽ ውስጥ ያለውን ሰዓት አንድ ነገር አስገብተሽበት የምትሰሪ ከሆነ ለነገር ጊዜ አይኖርሽም። ብቸኛ ነኝ የሚለው ነገር ትዝም አይልሽም። ገብቶሻል አይደል? ስለዚህ ቢዚ ሁኚ። ለራስሽ ህይወት ትኩረት አድርጊ። ብዙ ልትሰሪያቸው፣ ብዙ ልታረጊያቸው የሚገቡ ነገሮች አሉ። ስለዚህ ብቸኝነትሽን አትፍሪ። ከዛሬ ጀምሮ ብቻሽን ሁኚ። ከሰው ጋር ስትገናኝ አንድ ማህበራዊ ህይወትሽን ስቀሽ ተጫውተሽ ለፊ። ከዛ ወደፊት ያለፈውን እዛው ተይውሽ። የሰው ደግሞ እቅድሽን አትናገሪ፣ የሚጎዱሽ ስለ አንቺ ሲያውቁ። እሺ፣ አመሰግናለሁ አሌክስዬ። ፈጣሪ ደግሞ አንተ ስለሰጠን አመሰግናለሁ። እውነት በጣም የተጎዱና በጣም ልብ ሰባሪ አስተማሪ ነህ። በቃ የህይወት አስተማሪ ነህ አንተ ባጭሩ ማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። ብቸኛ ነኝ ብላችሁ ብቸኝነታችሁን እንደ ድክመት የምትቆጥሩት ሰዎች ትኩረታችሁን ሰው ላይ ስላደረጋችሁ ተነሱ። ወደፊት ብዙ ትኩረት ልታደርጉበት የሚገባ ጉዳይ ያለ ህይወታችሁ ውስጥ ያልተነካ ያልተሰራ። ተግባባን? የመጨረሻውን ዙር ኮይን ሰጣችኋለሁ ከ20 ደቂቃ በኋላ። ሄሎ ሄሎ። እሺ፣ ዝምታ ነው መልሷ። ቀጣይ ብቸኝነትን ለምን እንደምትፈሩ ይሰማል? አዎ ይሰማል። ሰላም ነው? ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ይብዛ። ምን እንታዘዝ?
እኔ ማማከረ ነገር ነበረኝ ግን ሚዲያ ላይ እንኳን ብዙ ማውራት የሚወራው አይደለም ለማውራት የሚከብደኝ። አትገደጂ ማለት ማውራት አትገደጂ ማለት ነው። አዎ እሱማ ነው ግን ችግር እሺ ሄሎ ወይ ሰማን አለሽ አለ እሺ ምን እንርዳሽ ታዲያ ምን እንርዳሽ ፎሎ መልስልኝና ልጻፍልህ በውስጥ መመለስ በጣም ነው የምቸገረው ምክንያቱም ያው እዚሁ ብነግርሽ ይሻላል እውነቱን ተናግሮ የመሸበት ማደር አይደል የሚባለው በውስጥ መመለስ ብችል ይኸው ግን ያን ስራ ነው መሆነው እሺ ከዚህ ስወጣ እሺ ወንድምሽ አመሰግናለሁ በቃ እሺ በውስጥ ጋይስ የማልመልስላችሁ መመለስ ስለማልፈልግ ሳይሆን እንትናውን ትናንትና አንዱ ልጅ አይታችኋል ለምን እንደዛ እንዳረጉ ባይገባኝም ማለት ነው ድራማ ምናምን ሊሰሩን የሞከሩት ትናንትና ወንድ ነው ይጽፍልኛል ዋትስአፕ ላይ ኧረ አንዴ በዚህ እድል ስጠኝ ምናምን ይቅርታው እንደሚኔ ያው በውስጥ ለመመለስ አልችልም ስራም ነው መሆነው ምናምን አንድ እድል 5 ደቂቃ ብቻ አለኝ አልችልም ይቅርታ ስለማልችል ነው ሶሪ ያልኩት ደጋግሞ ይጽፋል ከዛ ትናንትና አንዱን የሆነች ልጅ ምናምን ግቢና እንደዚህ ብለሽ አስገቢ ምናምን አላት ገባችና አንዱ ልጅ ሳባው አለችው አላየችሁም ትናንትና እሺ ሳብኩት ሚስቴ ነች አሁን የገባችውና የሆነ ጊዜ መታወርታ እንደዚህ ቪዲዮ ዩቲዩብ ላይ ቀርጸው ፖስት አደረጉት ከዛ እሷ ራሷን አጠፋለሁ እያለች ነው አለ እኛ ደግሞ እውነት መስሎን ምን አውርታ ነው ምናምን ብዬ እስቲ አስገባት እና እሷ ታወራ አልኩት ገባች እየሳቀች ነው ያወራችን እንደውም ራሷን የምታጠፋ ትመስላለች መቼ ነው ያወራችና ከትናንት ወዲያ አለች ምን ታወርታ ነው ይሄ ግራ ገብታለኝ እኔ ፋራ እኮ ነኝ አይገባኝም ከዛ እንደሆነ ብለን እንትን አላ ልጁ ዩቲዩብ ላይ የተፖስተው ይሄ ነው ብሎ ላከልኝ ቪዲዮ የዛሬ 3 ወር ምናምን የተፖስተ ፖስት ነው እሷ ከትናንት ወዲያ ነው ያወራሁት ነው ያለችው እና በውስጥ አልመልስ ስል እንዴ ድራማ መስራት አያስፈልገውም ጋይስ እኔ ስለማልፈልግ አይደለም ማልመልሰው መዋሸት አይጠበቅባችሁ ማለት ነው አንዳንድ ሰው በቃ ስለ አንድ ሰው 10 ሰው ቢጽፍለት መመለስ ይችላል አይችልም ሄሎ እሺ ቋንዴ ያ ደጋግሞ እየጻፈ ያለ ሰው አለ ሶ ልጁ አመጣሽ ገንደና ቀይህኔ ምን እንታዘዝ እኔ ምክር እንድትሰጠኝ ነበር የፈለኩት ማለት ነው ንገሪኝ እሺ እኔ ስለ ፍቅር ጉዳይ ምናምን አይደለም ስለ ቤተሰቦቼ ነው እሺ እኔ ያለሁት ወደ ሶማሌላንድ የሚባል ሀገር ነው ማለት ነው እና በቃ ቤተሰቦቼ አይወዱኝም አይፈልጉኝም ማለት ነው በጣም እኔ እንጃ ምን እንዴት ብዬ እንደምነግርህ አላውቅም ማለት ነው አሁን እኔ ከቤተሰቦቼ ከወጣሁ 3 አመት ምናምን አልፎኛል ማለት ነው እና እኔ እንጃ እናትም አለኝ አባትም አለኝ ሁሉም ቤተሰቦች አሉኝ ማለት ነው ግን እኔ አሁን ስደውልላቸው ስልክ ያነሱልኝም አውሩኝም በቃ እኔ ተፈላጊ እንዳልሆንኩ ነው የሚሰማኝ ማለት ነው አንዳንዴ በጣም ነው ማለቅሰው ማለት ነው አሁን 3 አመት ሙሉ የት ነው ያለሽ ምን ላይ ነሽ ምናምን ብሎ አይጠይቁኝም ማለት ነው እና በጣም ነው የሚከፋኝ በጣም ነው አንዳንዴ በጣም ነው ማለቅሰው ብቸኝነት እንደው ብቸኛ ነኝ ብዬ ነው ማስበው እና እንደዛ ነው እና ምን ማድረግ አለብኝ እነሱ እኔ መሄድ እፈልጋለሁኝ ወደ ክፍለ ሀገር ማለት ነው ግን ደግሞ ቢሄድ ራሱ አይቀበሉኝም ለምን ብዬ ነው የሚሄደው ብዬ ነው የሚቀመጠው ማለት ነው አባትም አለኝ ሁሉም ቤተሰቦች አሉኝ ግን ለወንድሜ ስደውል አነሳልኝም እሱ እንደውም ብሎክ አድርጎኛል ማለት ነው እናቴም አለች ማለት ነው ግን አይፈልጉኝም ምን እንዳረኳቸው እኔ አላውቅም ማለት ነው እና
ዛሬ ማለት ነው አብራኝ የምትሰራኝ ነበረች ማለት ነው። እኔ ነኝ መጀመሪያ መጣሁትና እሷ ሄደች ማለት ነው ወደ ክፍለ ሀገር እና እኔም ዛሬ በጣም ከፋኝ፣ አለቀስኩኝ ምናምን። ከዛ እኔም እኮ እነሱ ቢያወሩኝ ይሄድ ነበረ። አይዞሽ ይቅርታ፣ በጣም ይቅርታ ወላሂ። እና በጣም ነው የሚከፋኝ አንዳንዴ፣ በጣም ነው ማለቅሰው። ብቸኝነት እንደሆንኩ ነው የሚሰማኝ። እኔ ጓደኛ ምናምን አልፈልግም፣ ምክንያቱም ጓደኛም ነገ ትቶኝ ይሄዳል። ቤተሰቦቼ ካልፈለጉኝ ጓደኛ ምን አረግልኛል እላለሁ ማለት ነው። በቃ እኔ ለምንድን ነው የምኖረው? እናት እያለኝ አባት እያለኝ እነሱ ካልፈለጉኝ እኔ ምንድን ነው ጥቅሜ ነው ብዬ ነው የማስበው። እና እኔ መሄድ እፈልጋለሁ ወደ ክፍለ ሀገር ማለት ነው፣ ግን ብሄድ ስለማይቀበሉኝ በቃ እኔ በጣም ነው የሚከፋኝ። እዚህ ሀገር ውስጥ አሁን ለምሳሌ መኖር አልፈልግም። እኔ ከዚህ ሀገር መውጣት ነው የምፈልገው እና ከዛ ብሄድ አይቀበሉኝም። አንድ ቀን እንኳን ማለት ነው በነፍስ እንኳን አለሽ ወይ ብሎ ደውሎልኛል። እንኳን መደወልተውና ሲደውልላቸው እንኳን ስልክ አነሱልኝም ወላሂ። እና እኔ በቃ እኔ እንጃ ለምን እንደምኖር ራሱ ግራ ነው የሚገባኝ። ባይኖሩኝ እኮ እናት አባት ቤተሰብ ባይኖረኝ እኮ የለኝም ብዬ ተስፋ ቁርጬ ነበረ ምኖር አይደለ። ግን ደግሞ እያለኝ ለምንድን ነው እንደዚህ የሚጣሉኝ ብዬ እኔ ምንም ነገር አላደረኳቸውም። በ17 ዓመቴ ነው ከሀገሬ ያወጣሁኝ ማለት ነው። እና እኔ እንጃ በጣም ነው የሚከፋኝ ማለት ነው። አይዞሽ እኔ አሁን ማድረግ አለብኝ። እድሜሽ ምን ያህል ነው? እኔ 20 ዓመቴ ነው። እዛ ለምንድን ነው የሄድሽው? ምንድን ነው የምትሰሪው? እኔ እዚህ ያው ሰው ቤት ነው የምሰራው፣ ያው እንደ ኮንትራት አይደለም። ግን እኔ እዚህ ቤት ከገባሁኝ 2 ዓመት ሆኖኛል። ወጥቼ አላቅም፣ አልወጣም። ሀገሩንም አሁን 3 ዓመት ቆየሁበት እንጂ ምን እንደሆነ እንኳን እኔ አላቅም ማለት ነው። ምንም የለኝም እዚህ ሀገር። አሁን ወላሂ ቢታመም ራሱ ማለት ነው ወይ ደግሞ አንድ ነገር ቢሆን ራሱ እኔ ከዚህ ሀገር ምንም ሰው ማላቅ በቃ የምሰራባቸው ሰዎች ናቸው ማውቃቸው ማለት ነው። እና 3 ዓመት ሆኖኛል እዚህ ሀገር ማለት ነው። ገንዘቡን የት ነው የምታስቀምጪው? ገንዘቡን የዚህ ሀገር አካውንት አለኝ እኔ እዛ ላይ ነው ማስገባው። እስከዛሬ የሰራሽበትን አስቀምጠሻል? አዎ አለኝ። ቤተሰቦችሽ ከዚህ በፊትም እንደዛው ነው እዛም ሀገር ቤት ስትኖሪ ወይስ ከሄድሽ በኋላ? የት እንዳለሽ አውቃለሁ። ስልክሽ አላቸው? የሆነ ጊዜ ደውላልኝ ነበር እናቴ። ከዛ አወራዋትኝ ማንማ ለምንድን ነው እዛ ሀገር የሄድሽው አለችኝ ማለት ነው። ከዛ እኔ ለስራ ነው የሄድኩትኝ ከሰዎች የሆነች ልጅ አለች ኦሮሞነች ነው ከሷ ጋር ነበረ መጣሁት። አሁን እሷ እዚህ አመጣችኝ ስራ አስቀጠረችኝ ሄደች ማለት ነው። አሁን ያለችበት ቦታ እኔ አላውቅም። እና ከዛ እኔ በዚሁ ቀራሁኝ። እሷ አሁን ኢትዮጵያ ትሁን እኔ አላውቅም ግን እንደዛ ነው መጣሁትኝ። እና አሁን ሲደውልላቸው ስልክ አነሱልኝም አወሩኝም ምናምን ነገር እና በጣም እኔ ይከፋኛል፣ በጣም አለቅሳለሁኝ፣ በጣም ብቸኝነት ይሰማኛል። ለምንድን ነው የምኖረው ነው የምለው። ለምንድን ነው እኔ የምኖረው? እናት እያለኝ አባት እያለኝ ካልፈለጉኝ እኔ ቢሞት ራሱ የምቀብረኝ ሰው አለ ብዬ አላስብም። ነው ወላሂ እኔ መሄድ እፈልጋለሁ ማለት ነው። አሁን እኔ ለምሳሌ የሆነች ልጅ አለች ከኔ ጋር ነው የሚሰራው ሰው ሄደለች ከቤተሰቦቿ ጋር ስታወራ በጣም ምከፋኝ። እኔም አለቅሳለሁኝ ወላሂ ማለት ነው። ምክንያቱም እኔም አለኝ እኮ እንደዚህ እሷን እንደሚያወራት እኔም ቢያወሩኝም እኮ እኔ እኮ ከነሱ ምን ነገር አልፈልግም። ግን አይዞሽ አለንልሽ በርቺ ምናምን ነይ እስቲ ኤን ምናምን እንድል ነበር የፈለግኩት። እኔ ከነሱ ምን ነገር አልፈልግም ወላሂ ማለት ነው። ከዛ እነሱ ግን አላቸው አፍታም ናቸው። አባቴ በተለይ አፍታም ነው። እንኳን እናቴ አንድ ቀን አውርታኝ ነበር። አባቴ ግን 3 ዓመት ሙሉ የት ነሽ? ምን እያደረግሽ ነው? ምን አይነት ህይወት ነው የምትኖሪ? ምንድን ነው ብሎኝ ጠይቆኝ አያውቅም ማለት ነው። እና እኔ አሁን ለምን እንደምኖር ራሱ ግራ ነው የሚገባኝ። ስልክሽ አላቸው? አዎ አላቸው። ዋትስአፕ ኢሞ ምናምን አላቸው። አባቴ የለውም መሰለኝ ስልኬ ማለት ነው። እናቴና እህት ምናምን አሉኝ እነሱ አላቸው፣ ግን አያወሩኝም፣ አይፈልጉኝም። እሺ ሚዩት አድርጊ እስቲ እና አዳምጪኝ። በደንብ አዳምጪኝ። ስልክሽን አስቀምጪና እሺ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው የሚያስፈልግሽ። አንደኛ 20 ዓመትሽ ነው።
በጣም ልጅ ነሽ። በዚህ እድሜሽ እዚህ ቦታ ትምህርት መማር ያለብሽ ሰዓት ነበር። ለማንኛውም የህይወት መስመር እዛ ወስዶሻል። በራስሽ ቁሚ። ማንም ላይ ጥገኛ እንዳትሆኝ። የሀሳብ ጥገኛ፣ የገንዘብ ጥገኛ፣ የስነ ልቦና የምንም ጥገኛ እንዳትሆኝ። ማደግና መብሰል ስትጀምሪ ለማንም መጨነቅ ታቆሚያለሽ። ሁሉም በፈለገበት ሰዓት ይሄድ። ሁሉም መምጣት የፈለገ ይምጣ። ቆራጥ መሆን አለብሽ። እናትና አባትሽ ቢያወሩሽም ባያወሩሽም አንቺ በሁለት እግርሽ ቆመሽ ከፍ ብለሽ ማብረር መቻል አለብሽ። እዚህ ምድር ላይ ለልፍስፍስ ሰው ቦታ የለም እህቴ። ለሚያለቃቀስ ሰው ምናምን ልፍስፍስ ሆናለሁ፣ አለቅሳለሁ፣ ይከፋኛል፣ ማንም ግድ የለውም ላንቺ። ጀግናና ጠንካራ የሆነ ሰው ብቻ ነው የሚመሰገነው ነው የሚጨበጨበለት። እናትና አባትሽ ልጄ እኮ ብለው በኩራት ቢሄዱበት እስኪያወሩ ድረስ አንገታቸውን ቀና አድርገው ልጃችን ስልክ ባነሳችለን እስኪሉ ድረስ ወጥረሽ ስሪ፣ ተደበቀሽ ስሪ። 20 ዓመትሽ ነው። ገንዘብ ሴቭ አድርጊ። ከዛ ጋር የምትወጪበት ሁኔታ ቀስ እያልሽ አስቢበት። ከዛ ማደግ አለብሽ። ሁልጊዜ አንድ አይነት ቦታ መሽከርከር የለብሽም። ፕላን አውጪ። አሁን ወደኋላ መመልከቱን ታዩና አንቺ እነሱ ደወሉልኝ አልደወሉልኝ የሚለውን ነገር ታዩና እራሳቸውን ይደውሉልሽ ማድረግ ትችላለሽ። በህይወት መንገድ ላይ ወደኋላ ሁሉንም ነገር እርግፍ አድርገሽ ታዩና ከኋላ መርከብሽን አቃጢ። ስለ መርከብ ማቃጠል ባለፈው ነግሬያችኋለሁ ታሪኩ። መርከብሽ መተማመኛዎችሽ ማለት እመለስበታለሁ። እናቴ፣ አባቴ፣ ወንድሜ፣ አክስቴ፣ አጎቴ፣ ገለመሌ፣ ዘመድ አዝማድ። ወደኋላ ታዩ። ገብቶሻል? ከፊት ለፊትሽ ብቻሽን የሚጠብቅሽ ከባድ ጦርነት አለ። የህይወት ጦርነት። 20 ዓመትሽ ነው። ልብ በይ። ልብ በ20 ዓመት ገንዘብ ምንድነው? ገንዘብ በ20 ዓመት ልብ በ40 ዓመት ይባላል። ያው የልቡን እኔ ልንገርሽ 40 ስለሆንኩ፣ ያንቺ ደግሞ ገንዘቡን ይዘሽዋል። ልቧ ነው የምታስፈልግሽ። አሁን 40 ሳትደርሺ እንዲገባሽ አሁን ምን ትርጉም የለውም። አሁን እየተጨነቅሽለት ያለሽበት ጉዳይ እመኝ። ገብቶሻል? ጀግና ሴት ሆነሽ የሚያቆሽንም የማያቆሽንም ሰዎች አስጨብጭበያቸው እጃቸው እስኪቃጠል ድረስ። ለዛ እልህ የያዝሽ ሌት ተቀን ከማልቀስ ይመርብሽ። ቆንጆ ቆንጆ ነገር ለራስሽ አርጊ። ከዚህ አሁን ካለሽበት ሱዳን ነው ምናምን ያልሽኝ ሰው ከሱዳን ወጥቼ ደግሞ የተሻለ ስራ፣ የተሻለ ገቢ፣ የተሻለ ሀገር፣ የተሻለ ሁኔታ ለራሴ ብለሽ አቅጂ። ገንዘብ መድቢ። ለምሳሌ አሁን እየሰራሽ የዛሬ ዓመት ይህን አረጋለሁ ካልሽ ትዘጋጅበታለሽ። በአይምሮ ትዘጋጃለሽ። እስከዛ ድረስ በገንዘብ ትዘጋጃለሽ። የምትደርሽበት ቦታ ከሌለ ሁልጊዜ ትኩረትሽ ታች ልክ እንደ ዶሮ ጥራጥሬ መለቃቀም ላይ ነው የምታተኩሪ። ዶሮና ንስርን መመልከት ትችላለሽ። ዶሮ ያው ክንፍ አለው አይደል? አሁን በተለቂው እኮ እንዲህ እኮ ይላል አየር ላይ፣ ግን መብረር አይችልም። ንስር ደግሞ ላይ ሰማዩን እየቀዘፈ ነው የሚሄደው። ተፈጠፈጠች። እሺ ምሰሚን ከሆነ ስለዚህ እንደ ንስር ነው እንጂ መሆን ያለብሽ እንደ ዶሮ ታች ጠራጠሪዎቹን ላይ ማተኮር የለብሽም። ከፍ ባልሽ ቁጥር ቤተሰብ፣ ዘመድ አዝማድ፣ ወንድም፣ አክስት፣ አጎት ትናንት ስልክ ስደውይለት የሚበጣጠስ የነበረ በሙሉ የት ነው ማገኛት እቺ ልጅ ማለት አለበት። እልህ አይዛችሁም እንዴ? ተፈልጋችሁ መገኘት ልክ እንደ ዳይመንድ መሆኑ ማለት ነው። እንደ ወርቅ። የሰው ልጅ ወርቅ ለማግኘት መሬት ቆፍሮ ህይወቱን አደጋ ላይ ሁላ እኮ ይጥላል እኮ ወርቅን ለማግኘት። ወርቅ ውድ ምርጥ ነገር። እንደ ወርቅ ተፈልጋችሁ በባትሪ የት ናት እስክትባሉ ድረስ አሁን አለመፈለግ ስሜት ውስጥ ያላችሁ ሰዎች አንገታችሁን ደፍታችሁ ቀጥቅጣችሁ ስሩ። እመኑኝ። ተዉት ኤክስተርናል እዛ ላይ ማተኮር። ስደውል አላነሳሉኝ፣ ቴክስቴን አይመልሱም፣ አይፈልጉኝም፣ ችላ ብለውኛል፣ ብቻዬን ነኝ፣ አልወደድም። በቃ እንኳ ኮንግራጁሌሽን። ማንም ሳይወደኝማ ቴንክ ዩ ቬሪ ማች። ሁሉንም ተዘጉና አንገታችሁን ደፍታችሁ አመለካከታችሁን ትገነባላችሁ፣ ገንዘባችሁን ትይዛላችሁ፣ ጤናችሁን ትጠብቃላችሁ። ሆን እንጂ የሰው ልጅ አትፍሪሽ። ልክ ነህ፣ ግን አንዳንዴ አዲስ ነገር ነው ከሰማይ በታች። እሺ ኮንፊደንስሽን አትጪ ማለት ነው። ኤኒታይም አይደለም እዚህ ጋር ቀርቶ የኔ እናት በዓለም ህዝብ ፊት ቆመሽ ያመንሽበትን ነገር ለመናገር አትፍሪሽ። በራስ መተማመን ማለት ያ ነው። ማንም አያስተዳድርሽም።
ማንም ቀረጸ አልቀረጸ ያንቺን ህይወት አይኖርም፣ ያንቺን ህመም አይታመምም፣ ያንቺን ደስታ አይደሰትም። እኔ በራሴ እንደውም ሶሻል ሚዲያ ላይ ወጥቼ ማረጋውን መሰራውን ነገር ላይክ አደርግለታለሁ። አንድ ሰው ኔጌቲቭ ነገር እንኳን ተርጉሞ ቢል ምንም እንዳይገርምሽ እሺ። ለሌላም ጊዜ ነው የምልሽ። እና ባለፈውም ከዚህ በፊት ገብቼ ስለ ወንድ ልጅ ነበር ካስታወስክና ስለማን ስለ ወንድ ስላለኝ ግንኙነት ምናምን አውርቼ ነበርና ከዛን ወዲህ ግን ያንተ ምክር ሰምቼ ተለውጫለሁ። ከዛ በኋላ አሁን ወንድ ልጅ ምናምን አይደለም ማወራው፣ ወንድ ልጅ በህይወቴ ላይ የለም አልፈልግምም ሲጀመር። እና አሁን ደግሞ ስለ ቤተሰብ ነው ላማክርህ የምፈልገው አሌክስ። እና እኔ የምፈልገው ምን መሰለህ፣ ሰርቼ ተለውጬ በቃ ራሴን መቻል እፈልጋለሁ። የኔ ደካማ ጎን ደግሞ ቤተሰቦቼ ናቸው። እና በቃ እስኪ የሆነ ምክር ስጠኝ አሌክስ። እኮ ምን ተፈጥሮ ነው? ምንድን ነው የተፈጠረው? በቃ እኔ ቤተሰብ አልረዳ ብሎኛል። አልረዳ ማለት ያኔ በቃ ከኔ ጋር ሀሳባቸው አልተስማማም። ጀስት በቃ ቅድም እንዳወራቸው ልጅ ተመሳሳይ ነው የኔና የሷ ነገር ማለት ነው። ማለቴ እኔ የምላቸው ነገር አይሰሙም፣ ሲፈልጉ ነው የሚያወሩኝ ምናምን ነገር፣ የሆነ በቃ ጥቅም እንደመፈለግ ማለት ነው ከኔ። እሺ። እና እኔ ደግሞ በቃ አልጨክንም። ያም ሆኖ አሁን በስንት አንዴ ሲያወሩኝ ምናምን ነገር አልጨክንም። አሁን እንዴት ነው ጨክኜ ራሴን ማቆም የምችለው የሚለውን ነገር ነው። እንዴት ነው ቤተሰብን መርሳት የምችለው? እንዴት ነው ከህይወቴ እነሱን ማስወጣት የምችለው? ደስ ይለኛል ማስወጣት ብችል እኮ። ማለት መጨከን ምን ላይ ነው መጨከን የምትፈልጊው? መጨከን ማለት ምን? አብራሪልን። ማለት ምንድን ነው መጨከን በራሱ? ይሰማል? ያኔ በቃ ስለ ቤተሰብ አለማሰብ፣ እነሱን አለማስታወስ። ገንዘብ እየላክሽ ነው? ገንዘብ እየላክሽ ነው? አዎ እልካለሁ። ለምን ጉዳይ ነው የምትልኪው? ለምንድን ነው የምትልኪው? ላኪ ስላሉሽ? አዎ እንደዛ ነገር ማለት እኔ ቤተሰብን ምክር ምናምን ስለምሰማ ያም ሆኖ ስለምታዘዛቸው ምናምን ነገር ነው። እና አሁን እንዴት ነው ራሴን ማቆም የምችለው? ምን ያህል ሴቭ አድርገሻል እስካሁን ለራስሽ? ሴቭ ማለት ምን ያህል ብር አለሽ ለማለት? በራስሽ ገንዘብሽን አሁን ምን ያህል አስቀምጠሻል በራስሽ? ኧረ እኔ ምንም ብር የለኝም። ምን ያህል ጊዜ ሰራሽ? ገና 1 ዓመቴ ምናምን ነው። 1 ዓመትሽ ነው እኮ ገና ነሽ። ስለዚህ የምታገኙን በሙሉ ሁሉንም ነው እያነሳሽ የምትልኪላቸው? አዎ። አለምንም ምክንያት? በምክንያት ነው፣ ግን ያው ምክንያት ላይ ይሉኛል። ግን ምክንያት ማለት ደህና ቦታ ላይ አያውሉም እኮ። አሁን አንቺ ቅድም የፈራሽው ለዚህ ነው። ምንም እኮ ይኸው በራሴ መቆም ፈልጋለሁ የሚለውን ደግሞ ምን ከሆነ ነው ሪከርድ እንዳታረጉ ምናምን ብለሽ እንትን ስትይ በዚህ መጠን ኮንፊደንስሽን አተሻል። ይሄ እኮ በጣም አደገኛ እኮ። ጥሩ አይደለም ማለት ሪከርድ ያደርጋሉ እና ሪከርድ ሲያደርጉ ደግሞ ያኔ እነሱ ፎሎ ላይክ ፈልገው ሊሆን ይችላል። ሰዎች ራሱ እንዲማሩበት አይደለም ሪከርድ የሚያደርጉት። አንዳንድ ሰዎች ሊያስቀምጡ ነው። እና እኔ ደግሞ ሪከርድ እንዲደረግ አልፈልግም። ያኔ እዚች ጋር አሁን 10 ምናምን ሺህ ሰው አለ አይደል? ይስሙ በቃ እዚሁ እያሉ ማለት ነው 1 ሺህ ምናምን ሰው አለ። አያድርጉ፣ አያስፈልግም። በቃ እንደዚህ አይነት ነገር። እሺ እድሜሽ ምን ያህል ነው? 17 ዓመቴ ነው። 17? አዎ 17 ላላፍ አልሞላውም። ባለፈው እኮ ነገር ነበር አሌክስ። ለምንድን ነው የመጣሽው በ17 ዓመትሽ? ይኸው ሰው ለምንድን ነው ስደት የሚመጣው? ሰርቶ ለመለወጥ ነው፣ የተሻለን ህይወት ለመለወጥ። አዎ ግን ደግሞ እንደዛ ከሆነማ የ10 ዓመት ልጅም ሊሰደር ነው ማለት ነው፣ ሰርቶ ለመለወጥ። ገብቶሻል? እንደዛ ከሆነ እኮ ምክንያቱም በቃ ሁሉም እድሜ የ5 ዓመትም ልጅ በቃ ሰርቼ ልለወጥ እስቲ የት ሀገር ሊል ነው። አንቺ በ17 ዓመትሽ ትምህርት መማር እያለብሽ ምን አስገዳጅ ነገር ገጥሞሽ ነው? ገብቶሻል?
ቤተሰብ ሳይፈልግ ነው የመጣሽው? እነሱ የኔን እንትን መጋራት የኔን ፍላጎት መጋራት አይፈልጉም። ያኔ እኔ መምጣት ፈለኩኝ፣ እሺ በእኔ ሀሳብ ተስማሙ፣ መጣሁ። እሺ ሚውት አድርጊና አዳምጪኝ። አሁንም የምነግርሽ ነገር ወይ ህይወትሽን ይቀይረዋል ወይ ደግሞ ዝም ብሎ በአንዱ ጆሮ አፍሰሽ በአንዱ ጆሮ ሰምተሽ በአንዱ ጆሮ ታፍሽዋለሽ። ለአንቺ ነው። እኔና አንቺን እንለያያለን። አሁን እኔ ወደ ስራዬ፣ አንቺም ወደ ህይወትሽ ነው የምትሄጂው። ቁጭ ብለሽ ግን ካሰብሽበት ህይወትሽን ሊቀይርልሽ ይችላል። አንደኛ ጭራሽ በራስ መተማመንሽን አትጪ። ልጅ ነሽ፣ አይ 17 ዓመትሽ ነው። ይሄ ሊያስጨንቅሽ ይችላል። ቅድም ስለ ሪከርዱ ምናምን እያሰብሽ ነው። አት ዘ ኤንድ ኦፍ ዘ ዴይ አንቺ ምንም ሁንሽ ምን ማንም ግድ አይሰጥም። ይሄናት አንቺን ፖስት በማድረግ የአንቺ ህይወት ላይ ቢዚ የሚሆን ሰው የለም። ሁሉም የራሱ ህይወት አለበት። ይሄናት ጉዳይሽ አንቺ ስንት የሚያሳስበው ነገር እያለ የአንቺ ጉዳይ ላይ ፎከስ አድርጎ ሰው እንትን አይልም። ስለዚህ የመጀመሪያው ሊገባሽ የሚገባው እውነት ምን መሰለሽ? በህይወትሽ ውስጥ እዚህ ምድር ላይ ከአንቺ ውጭ ለአንቺ ግድ የሚሰጠው የአንቺ ህይወት ግድ የሚለው አንድም ፍጡር የለም። ቤተሰብሽም እናትሽም አባትሽም ሲኖርሽ ነው የሚወዱሽ፣ ከሌለሽ የለሽም። ይህን እያነቀሽ የምትውጪው እውነት ነው የምነግርሽ። ከሌለሽ ማንም አይፈልግሽም። ካልተለወጥሽ ማንም አይፈልግሽም። ካልያሽ ገንዘብ ይዞ መገኘት ከሌለው ህይወትሽ ውስጥ እንደ ትቢያ እንደ ትረሽ ያለሽ ስምሽ ሁላ ትዝ አይላቸውም። እርግጥ 17 ዓመትሽ ስለሆነ ይሄ ነገር አይገለጥልሽም። አሁን እድሜሽ የሚያሳስብሽ አሁን ተራ ሰዎች አሉባልታ ሊሆን ይችላል፣ ወይም ሰዎች ምን ይሉኝ ይሆን የሚል ሰዎች የሆነ ነገር ቢሉኝስ፣ የሆነ ነገር አስተያየት ቢሰጡኝስ፣ ብሰደብስ፣ ብዋረድስ የሚለው ነው። ስለዚህ ማንም ግድ የለውም። ስለዚህ ለራስሽ ነው መቆም ያለብሽ። ሁለተኛው ነጥብ ከምንም በላይ ራስሽን የመለወጥ ጉዞ ውስጥ ነው መግባት ያለብሽ። አሁን ቤተሰቦችሽን ልትረጃቸው ትፈልጊያለሽ አይደል? በጣም ጥሩ። ራስሽን ለውጪላቸው። ሚዩት አድርጊ። ፋይሬጅ እኮ ከባድ ነው። ሚዩት አድርጊ። አስቀምጪው ስልኩን። አሁን እኔ ሳወራ የማወራውን እየሰማችኝ አይደለም። በእርግጠኝነት ምን እያሰበች እንደሆነ ታውቃላችሁ? እሺ ሚዩት አድርጊና ቁጭ አድርጊ ስልኩን። ስለምትይ ነገር እያሰብሽ ነው። አስቀምጪው። ማዳመጥ ገብቶሻል? ስለዚህ አሁን ለቤተሰቦችሽ ገንዘብ መላክሽን እርሺው። ቤተሰቦችሽን ማገዝ የምትፈልጊ ከሆነ ራስሽን ለውጪላቸው። አንድ ሸክም አቃለልሽላቸው። ግን ገንዘብ ብትልኪ ማለት ነው ለእነሱም አይሆንም፣ ገንዘቡ ለአንቺም አይሆንም። ለምን ካልሽኝ ገንዘቡን ያጠፉታል። እንደገና አምጪ ይሉሻል። ዛሬ አጥፍቶት ነገ የሚቀጥለው ወር አምጪ ይሉሻል። ገብቶሻል? ስለዚህ ለአንቺም ሳይሆን እድሜሽ ተቃጥሎ ሰው ሀገር እዚህ ውስጥ አሁን 10 ዓመት የሰሩ አሉ። ሰው ሀገር ላይ 10 ዓመት ለፍተው የገባቸው ነገር አንቺ አሁን ከገባሽ ሎተሪ እንጎጣልሽ ቁጠሪ። አይምሮሽ ከነቃ ነው ነሽ የሚሊዮን ዶላሮች ሎተሪ እንደደረሰሽ ቁጠሪ። ለምን እድሜሽን ታተርፊያለሽ። አትሊስት 25 ዓመትሽ ላይ ደርሰሽ ወይኔ ጉዴ ያኔ በገባኝ ኑሮ የምትይውን እውነት አሁን ከገባሽ ቢንጎ በቃ። ምክንያቱም ጊዜሽ አይቃጠልም፣ ገንዘብሽ አይጠፋም። በጊዜ ነቃሽ ማለት ነው። ስለዚህ ለቤተሰቦችሽ ገንዘብ መላክ አቆሚ። ገንዘብ ላኪልኝ ያሉ የሚያስጨንቁሽ ከሆነ ችግር አውሪባቸው። ቀድመሽ ገንዘብ ጠይቂያቸው። እኔ ጥሩ ዘዴ ነግሬያቸዋለሁ ትናንት። ከዚህ ስትወጡ ደውሉና ቤት ፍቅረኛም ባልም እናትም አባትም እኔ ምላችሁ እዚህ አሁን የሆነ ነገር ተፈጥሯል፣ እዚህ ስራ ጠፋ፣ ሰዎቹም ሄዱ ሌላ ሀገር እና ብር እስቲ ፈለግ አድርጋችሁ እዛ ፈልጉልኝና እዛ ሀገር የሚሰጡ ሰው አለ፣ እዚህ የሚሰጠኝ ሰው አለ፣ ቤት ኪራይ ምናምን የተወሰነ ወራት ማገገምበት ቸግሮኛል። ውጭ ያለው ሰው የሚቸግረው እኮ አይመስላችሁም። ታውቃላችኋል። ቤተሰቦቻችሁ አሜሪካ እየኖርሽ ይቸግርሻል እንዴ? አውሮፓ እየኖርሽ ገንዘብ እንደዛ ከእንትን ላይ የምትቀጥፉት ነው የሚሏችሁ። ከፍቷችሁ የሚቸገር አይመስላችሁም። ሰው ሀገር ያለ ሰው የሚከፋው በቃ አይስክሪም ኬክ እየበላ ምናምን የሚኖር በቃ ሁሌ በምቾት በድሎት ሰው ገንዘብ ጥሪባቸው ማለት ነው። እንዳይጨቀጭቁሽ ችግር እናንተ አንቺ ቀደሚያቸው ሳይቀድሙሽ
ከዛ ውጪ ገንዘብሽን ሴቭ አድርጊ። ህጋዊ ከሆንሽ እኔ የምመክርሽ እዚህ ሀገር አካውንት ክፈችና ቀርቀሪ። ብታገኙን አሁን ልጅ ነሽ፣ አሁን ይሄ ኢነርጂው አለሽ፣ አቅሙ አለሽ። አሁን ማስቀመጥ ከጀመርሽ 20 ምናምን ዓመትሽ ሲሆን አንቺ በጣም ቱጃር ነው የምትሆኚው። ብዙ ቢዝነስ መክፈት የምትችይ ስኬታማ የቢዝነስ ሴት፣ በጣም ጎበዝ፣ ገንዘቧን የቆጠበች። በዚህ መሀል ግን በደንብ ማዳመጥ ያለብሽ ነገር እምቢ ማለት ስትጀምሪ፣ ገንዘብሽን ለራስሽ ማስቀመጥ ስትጀምሪ፣ ለሰው መጠቀም ያልሆነም ስትይ ብቻሽን ትቀሪያለሽ። ይህን ቀድሜ የምነግርሽ ሀቅ ነው። የሚደውልልሽ ሰው አይኖርም። የት ደረሽ፣ ታመምሽ ወይ፣ በላሽ ወይ፣ ጠጣሽ ወይ የሚልሽ፣ የሚያስብልሽ፣ የሚጨነቅልሽ፣ በዙሪያሽ ለአንቺ የሚወግን አይዞሽ የሚልሽ ሰው አንድም ሰው አይኖርም። ይሄ የእንትኑ መጥፎ ሳይድ ነው፣ እምቢ የማለት። ይህን ትጋፈጫለሽ፣ ግን ትበስያለሽ፣ ለብቻሽ ትጠነክሪያለሽ፣ ብቻሽን ነገሮችን መጋፈጥ ትለምጃለሽ። ልጅነት ጠፍቶ ልብ መግዛት ትጀምሪያለሽ። ስለዚህ ከዛሬ ጀምረሽ ገንዘብ አትላኪ። ገንዘብ ስለላክሽ አታስደስቻቸውም። 10 ዓመት ብትልኪ 11ኛው ዓመት ላይ መላክ ካቆምሽ ምን አረግሽ ነው የሚሉሽ። ለውጥ የለው። ንቂ። እሺ አውሪያ። እሺ አሌክስ አመሰግናለሁ። ግን በቤተሰብ መጨከን ይቻላል? የኔ እናት በቤተሰብ አይደለም በራሴ መጨክናለሁ። እንኳን በቤተሰብ ቀርቶ አንቺ ራስሽ ላይ መጨከን መልመድ አለብሽ። የሆነ ነገር እየፈለግሽ መከልከል ማለት ነው ራስሽ። ለህልምሽ ስትይ መጨከን ማለት ከታመሙ ገዛ ሲያስፈልጋቸው እኮ ታግዣለሽ። ይሄ ኢምፖርታንት የሆነ ነገር። እጅና ሀገር ካላቸው ግን በሰላሙ ጊዜ ሰርተው ይብሉ። አንቺም እኮ ሰው ሀገር ተቃጥለሽ ነው የምታገኘው። እንደውም እዛ ያለ ሰው ይሻላል። ቢከፋው እናቱ ጉያ ስር ይደበቃል። ቢከፋው ቤተሰቡ ጋር ሄዶ ይጠለላል። ቢያጣ ቢቸገር ዘመድ ጋር ሄዶ ጠጋ ይላል አስጠጉኝ ብሎ። ሰው ሀገር ያለ ሰው የት ይጠጋል? ምን መጠጊያ ያለው? በረሃ እንደ የሚወድቀው ውጭ እንኳን መቀመጥ ትቻለሽ እንዴ? እዚህ ሀገር ሙቀታ እንዴ? ገንዘብ የቤት ኪራይ መክፈል ብታጪ፣ ስራ ብታጪ ማን ያስጠጋሻል? ውጭ ትለበለብ ያለሽ በሙቀት ማንም ዞር ብሎ አያይሽም። መጠጊያ የለሽ፣ መሸሸጊያ የለሽ። አይዞሽ ሚልሽ የለ፣ የሚረዳሽ የለ፣ መከፋትሽን የሚረዳ የለ፣ ማጣትሽን። አገር ቤት ያለ ሰው ምን ሆኖ እንዴ? አገሩ በሙሉ ጎረቤት እንኳን ቢጠጋ ይጠጋል። የሚያውቁት ሰው ነው። እዚህ የምታውቂው ሰው የለ። በባዕድ ሀገር ለራስሽ አስቢ የኔ እናት፣ አትጃጃይ። መጨከን ምን ማለት ነው? ታማው ከተኙ ታግዣለሽ። በዓል ሲመጣ እንኳን አደረሳችሁ ብለሽ ማድረግ ያለብሽን ታደርጊያለሽ። ከዛ ውጭ ኤክስትራ ነገር አያስፈልግም። አንቺ ቶሎ ሰራ አድርገሽ ወደ ሀገርሽ ገንዘብሽን ይዘሽ መሄድ ላይ ነው ማተኮር ያለብሽ። የሰው ሀገር መስሪያ እንጂ መኖሪያ አይደለም። ስለዚህ ምን ማለት ነው? ቁጭ ብለሽ ብዙ እድሜ እንደምትኖሪ እኮ ነው እያሰብሽ ያለሽ። ቁጭ ብለሽ ገንዘቧን ስታገኘ ተበትኛዋለሽ። እንኮስቲ ፋይናሊ ሄደሽ እነሱም አይለወጡበትም፣ አንቺም አትለወጭበትም፣ እድሜሽም ይቃጠላል። አሁን እንደምታገኝ እንዳይመስልሽ። አሁን 17 ዓመትሽ ስለሆነ ኢነርጂ ላይ ነሽ፣ ትደክሚያለሽ። እድሜ ሲሄድ ጊዜ ሲገፋ መታመም ይመጣል። አሁን ብትታመሚ ላጥ አድርገሽ ብዙ ሺህ ብር ብትጠየቂ አውጥተሽ መታከም ትችላለሽ? አትችይም። ስለዚህ መስራት አለብሽ ማለት እዛ ሴኪውር ጤናሽን እንኳን ሴኪውር የሚያደርግ ሁኔታ ላይ ካልሆንሽ አትሊስት እኮ ሪስክ ላይ ነሽ ማለት። ኩላሊትሽ ፌል አድርጓል ብትበይ፣ የሆነ ነገርሽ ፌል አድርጓል፣ እንደዚህ ሚሊዮን ብር ብትጠየቂ ልመና ልትወጪ ነው። ሪስክ ውስጥ ነኝ ማለት ነው ስቲል። ስለዚህ መስራት አለብኝ። ገብቶሻል? ስለዚህ ተጠንቀቂ። እኔ ይኸውልሽ አሁን ከምልሽ ከገባሽ ሎተሪ እንደወጣልሽ ቁጠሪ። ምክንያቱም አንቺ 17 ዓመትሽ ነው። አሁን ገብቶሽ ከነቃሽ፣ ካልነቃሽ ግን ያው እድሜ ቀጥቶ ያስተምርሻል። እሺ አሌክስ በጣም ነው የማመሰግነው። እሺ መልካም ቀን። ቆራጥ መሆን መልመድ አለባችሁ። ቁርጥ ማድረግ፣ ጨከን ማለት። በራሳችሁም ላይ ጨክኑበት ጎበዝ። ብዙ የሚያስፈልጓችሁ ነገሮች ኖሮ እምቢ ቆይ አሁን አይደለም የምትሏቸው ነገሮች እንኳን ይኖራሉ። እንኳን ለሌላ ሰው ኬርፉል። ብዙ ነገር ካጣችሁ በኋላ በትነቁ ፋይዳ የለውም ከረፈደ በኋላ። እሺ ጓዶች ሰዓታችን ያው አላርማችንም ጮኋል። ጥሩ ሰዓት ነበረን። ማንኛውም ኦሪጂናል ሞባይሎችን ስትፈልጉ እየላክን ነው። ወደ ኢትዮጵያም እየላክን ነው፣ ወደ ሌላም ሀገር፣ ሁሉም ሀገር። እዚህ ኢማራት ውስጥ ደግሞ ቤት ለቤት ዲሊቨሪ ሰርቪስ አለን።
ዲሊቨሪ ያለን ሰው ቤታችሁ ሆናችሁ የምትፈልጉትን ስልኮች፣ ላፕቶፖች፣ ታብሌቶች፣ አይፓዶች፣ ፓወር ባንኮች ምንም ነገር እኔ ራሴ ነኝ አዘጋጅቼ የምልከው። ሰው ማዘዝ ትችላላችሁ። ለማዘዝ እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ስልክ ቁጥር አለላችሁ፣ የዋትሳፕ ስልክ ቁጥር፣ እሱን መጠቀም ትችላላችሁ። ከዛ ውጪ ጉዞ ላይ፣ መንገድ ላይ፣ ቢሮ ውስጥ ተኝታችሁ ተነስታችሁ በተለያየ ሀገር በተለያየ አየር ሁኔታ የተለያየ ሁኔታ ውስጥ ነው የተከታተላችሁ የነበረው። ከእናንተ ጋር ማሳለፈው ጊዜ በቢሊየን ብር አልቀይረውም። ከልቤን ሰው ነገ እንገናኛለን። ለመረቃችሁ ከመውጣቴ በፊት አለ ጤና ይስጣችሁ፣ አትታመሙ፣ ክፉን ያርቅላችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን፣ ህመም ችግር አያገኛችሁ። የነካችሁት ይለምልም፣ የሰራችሁት ይብዛ፣ በረከት በበረከት ያርጋችሁ። ቁጥራችሁ ማጨረሱትን ሲሳይ ይስጣችሁ፣ ጸጋውን ያልበሳችሁ። በሄዳችሁበት ፈጣሪ ግርማ ሞገስ ይሁናችሁ፣ የሰው ፍቅር ይስጣችሁ። አስመሳይ ሰዎችን ከህይወታችሁ ያስወጣላችሁ፣ ክፉን አያሳያችሁ፣ መቼም አይክፋችሁ። ሀዘን፣ መከፋት፣ ማጣት ህይወታችሁ ውስጥ አይግባ። ደስታ፣ መትረፍረፍ፣ ማግኘት፣ ከፍታ ይሁን። ሁሌም ሳቁ፣ ሳቅ ከፊታችሁ አይጥፋ። ጤናና እድሜን ጨምሮ ጨማምሮ ይስጣችሁ። አሜን ያላችሁ ወስዳችሁ። እኔ ሽማግሌ ነኝ ጓድ ቆርጥም ነው አለ አሜን ያላችሁ አፍሳችኋል። ረጃጅም ሰዎች ካላችሁ ደግሞ ቁመታችሁ ሰንደቅ ያሰቅል። አጫጭር ሰዎች ካላችሁ ደግሞ ያው አጫጭሮች ብዙ ጊዜ ጂኒየስ ናቸው ይላል ሳይንሱ። ስለዚህ ብዙ እንዳይገርማችሁ ባላንስ ነው። እየመሸ ያለበት ሀገር ያላችሁ ደህና ደሩ፣ እየነጋ ያለበት ሀገር የምትኖሩ መልካም ቀን